አንድ ህፃን ወንድም ይሁን ሴት ዝም ሲሉ ጸጥ ሲሉ መልእክት እያስተላለፉ ነው። ያ የሚያስደነግጥ ነገር ደግሞ ያስፈራት ነገር እዛው ቤት ውስጥ ያለ ነገር ነው። ግን የሚገርመው ነገር ቀን ቀን አታውራ እንጂ ሌሊት ግን ታወራለች። በተለምዶ ያው እንደሚባለው ቡዳ ነው ያልሆነ ነገር ነበር የሚሉት። በየትኛውም አጋጣሚ ህፃናት እጃችን ሲገቡ ማንንም ሰው ነው ማመን የሌለብን። ተግባብቶ ተከባብሮና ተሳስቦ በሚኖር አንድ ሰፈር ውስጥ ያሉ እነዚህ ቤተሰቦች ሶስቱም ደስተኛ ናቸው። በተለይ ለባልና ለሚስት የትዳራቸው ድምቀት ብቸኛ ልጃቸው ይህች ታዳጊ ህፃን በእናትና በአባቷ ብቻ ሳይሆን በዘመድ በጎረቤት ትወደዳለች። ከእኩያ ጓደኞቿ ጋር በተለይ ፈጣን መሆኗን ብዙዎች ይመሰክራሉ። ቤታቸው በሷ ጨዋታ ሁሌም ይደምቃል። ህፃኗ ከተኛች ብቻ ነበር ቤቱ ዝም የሚለው። እናትና አባቷ ሁለተኛና ሶስተኛ ልጅ እንዲኖራቸው ቢመኙም ከፈጣሪ የተሰጣችን ይህችኛዋ ብቻ ናት ብለው አምነው ተቀብለዋል። ታዲያ ህይወት ለዚህ ቤተሰብ በሰላማዊ ሁኔታ እየቀጠለ ባለበት ሰዓት ግን ድንገት ሳይታሰብ ማንም ሳይጠራጠር በፍጥነት አስደንጋጭ ነገር ተፈጠረ። ህፃኗ መናገር አቆመች። ትኩሳት ሆነ ሆድ ቁርጠት ወይንም የህመም ምልክት ፈጽሞ የላትም። ብቻ ግን ህፃኗ ፍርሃት፣ ድንጋጤና መሸማቀቅ ይታይባታል። ከሁሉም በላይ አሳሳቢው ግን ውሎ ቢያድርም ህፃኗ ከአፏ ቃል አትተነፍስም። በሰላም በፍቅር ህይወታቸው ሲመሩ የነበሩ ባልና ሚስት ግራ ተጋቡ። ህፃን ልጃቸው ቃል መተንፈስ ያቃታት ግን ምን ሆና ነው የሚለውን የደረሰበት ፖሊስ ሲሆን ያልተጠበቀ ሚስጥር፣ ያልታሰበው እውነት በዛሬው የስለ ህይወት ፕሮግራማችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሰገነት ቅዳሜ ጠዋት ለሷ በተለመደ አይነት ሁኔታ ነበር የጀመረችው። ባሏን ቡና አፍልታ ቁርስ በልተው ሰላም ዋል ብላ ከሸኘችው በኋላ ለህፃን ልጇ ቁርስ አዘጋጀች። ዛሬ ልጅ ረፈድ አድርጋ የተኛችው ስለደከማት ነው ብላ አሰበች። ሌላ ጊዜ ህፃኗ ከእንቅልፏ ተነስታ ቤቱ በሳቅ በጨዋታ ጮኸት ተረብሽ ነበር። ዛሬ ግን ከጠዋቱ 3 ሰዓት ከ10 ድረስ ተኝታለች። እናት ልትቀሰቅሳት ወሰነችና ወደ ህፃኗ ክፍል አመራች። ከፍታ ስትገባ ግን ደነገጠች። ህፃኗ ተነስታለች። ፊቷ ልክ አይደለም። አቀማመጧና መፍዘዟ። እናት ሰገነት ልጇ የታመመች መሰላት። ትኩሳት የላትም። ግራ ገባት። ነገር ግን ይበልጥ የተጨነቀችው ህፃኗ ቃል አታወጣም። ምንም አይነት ነገር ተንፈሽ ስትቀር እናት ያኔ ባሏ ጋር ደወለች። ስልኳን ዘግታ ግን አንድ ነገር ግራ አጋባት። ህፃን ልጇ የእጇን ጥፍር 10 ጣቶቿን በጥፍሯ በኃይል ቆራርጣለች። እያንዳንዶቹ ጣቶቿ ደምተዋል። ልጇ ሌሊቱን የፈራችው ነገር ገጥሟት የእጅ ጣቶቿን ጥፍር እንደበላችው ተረዳች።
ከዛ ደግሞ ያየችውን ገረማት። የልጇ ትራስ ጨርቅ ላይ የልጇ ያልሆነ የፀጉር ቅባት ትራስ ጨርቁን ነክቶታል። አንስታ አሸተተችው። ይህ ቅባት በፍጹም ከቤታቸው አይደለም። እናት ተጨንቃ ሳለ ከቀኑ 5 ሰዓት ባሏ መጣ። አባት ለጥቂት ደቂቃዎች ሁኔታውን ለመረዳት ሞከረ። እሱ ያሰበው ሕፃናት አንዳንዴ ስሜታቸው ይቀያየራል ብሎ ነበር። ነገር ግን ተጠግቶ የልጁን አይን ሲያይ የአይኗ ቅላት አሳሰበው። ድካም፣ እንቅልፍ ማጣት ሳይሆን ረጅም ሰዓት አልቅሳ መሆኑ ግልጽ ነው። ልጁን አቅፎ ምን እንደሆነ ሲጠይቃት አይኗን ባቀረረ። ከባድ ጭንቀት ፊቷ ላይ አየ። በትንሽ ልቧ ውስጥ ከባድ ፍርሃት መሸከሟን እናቷ ገባት። ብዙ ነገር እያባበሉ ጠየቋት። እያሳሳቁ፣ እያጫወቱ፣ እያባበሉ ሊያስወሯት ሞከሩ። ሕፃኗ ግን በፍጹም ቃል ከአፏ ለማውጣት ፍላጎት የላትም። ታዲያ እናትና አባቷ ሐሳባቸው ተለያየ። እናት በሕልሟ ያስደነገጣት ነገር ይኖራል አለች። አባት ደግሞ የሚያልፍ ስሜት ነው አለ። አንድ ሕፃን ወንድም ይሁን ሴት መናገር ሲያቆሙ፣ ዝም ሲሉ፣ ጸጥ ሲሉ እነዛ ሕፃናት መልእክት እያስተላለፉን ነው። እነሱ በሚችሉት ቋንቋ ዝም አሉ ማለት አንደበታቸው ቁልፍ አለ ማለት መልእክት እየነገሩን ነው። ድረሱልን፣ አግዙን፣ እርዱን እያሉ ነው እንጂ ልጆቹ ስለተረጋጉ ወይን ደግሞ ግልብ ስለገዙ አይደለም። ስለደነገጡ ነው። የሆነ ያስደነገጣቸው ነገር አለ፣ የሆነ ያስፈራቸው ነገር አለ፣ ምክንያት አላቸው። ግን ድረሱልን እያሉን ነው። ሕፃኗ እንግዲህ ዝም ያለችው ፈልግ አይደለም፣ ሆን ብላ አይደለም ዝም ያለችው። ግን የሆነ የፈራችው ነገር አለ፣ ያስደነገጣት ነገር አለ። እንግዲህ እሱን ነው ለመናገር የፈራችው ወይም ያስደነገጣት ነገር ስላለ ነው። ያ የሚያስደነግጥ ነገር ደግሞ ያስፈራት ነገር እዛው ቤት ውስጥ ያለ ነገር ነው። እዛው ቤት ውስጥ የተፈጠረ ነገር ነው ማለት ነው። እነዚህ ወላጆች ከሥራቸው እረፍት ወስደው ከልጃቸው ጋር ሰነበቱ። ሕፃኗ ቃል አትተነፍስም። ዘመድ ጎረቤት አማከሩ። ምላሽ ያገኙት ግን ልባቸውን አላረጋጋም። የሚያደርጉትን አጡ። ቀናት አለፈ። ሕክምና ግን አላገኘችም። ታዲያ አባት ትዕግስቱ እያለቀ መጣ። ልጅ አንደበቷ እንደተቆለፈ ሚስቱ ጋር ጭቅጭቅ ጀመረ። አንቺ ነሽ የበለጠ መጥፎ ነገር ፊት ለፊቷ እያወራሽ ሕፃኗን የምታስፈራሪያት። ይህ ሁሉ ጣጣ አንቺ ያመጣሽው ብቻ ነው ሳይሆን ሕፃኗ ቀብጣ ነው፣ ጤነኛ ናት ብሎ ባልገነፈለ። ስሜቱም ሁሉ ሕፃኗ እያየችው ነው። እናት ተስፋ ቆረጠች። ባሏ ሊረዳት ያልፈለጋት መሰላት። አልገባህም ብላ ተከራከረችው። ባልና ሚስት በጋራ ልጃቸው ሁኔታ ላይ በፍጹም መግባባት አቃታቸው። ሊግባቡ ቀርቶ መነጋገር አቃታቸው። በዚህ ሁኔታ ቀናት አለፈ። ነገር ግን ያልተጠበቀ ነገር ተፈጠረ። ልጃቸው በክፍሏ ትተኛ ብሎ አባት ወሰነ። ሕፃኗ እንደ ሁልጊዜው በክፍሏ ትተኛለች። ባልና ሚስት በመኝታ ክፍላቸው ተኝተው ከእኩለ ሌሊት በኋላ ሚስት ከእንቅልፏ ድምፅ አነቃት። የሰማችው ድምፅ የቤታቸው ግድግዳ ሲመታ ነበር። ግራ ገባት፣ ፈራች። ባሏን ቀሰቀሰች። ባል ሲነሳ ድምፅ የለም። ተቆጥቶ ተኚ፣ ፈርተሽ ነው አለ። ሳተኛ ነጋ።
እንደነጋ በነጋታው ማታ እራት በልተው ሶስቱ ተቀምጠው ከመኝታ በፊት ቴሌቪዥን እየተመለከቱ ሕፃኗ የሰው ጥላ ተመለከተች። በዓይኗ ላይ ፍርሃቷ ይታያል። በኃይል ተሳቃለች፣ ፈርታለች። ታዲያ አባት አላያትም። እናት ግን የልጇን ሁኔታ አይታ ተራምዳ ልጅ ያየችውን ለማየት ሄደች። ምንም ነገር የለም። አሁን አባት ሁኔታውን ተረዳ። ሚስቱን ተቆጣ። ሕፃኗን እያስፈራራሻት ለዚህ ያደረሻት አንቺ ነሽ አለ። አባት ትዕግስቱ አለቀ። በዚህ ሁኔታ መቀጠል እንደማይችሉ ተናግሮ ወደ ክፍሉ ገባ። እናት አባብላ ልጇን አስተኝታ ወደ ክፍሏ ገባች። ሁሉም ተኙ። ነገር ግን ሌሊት 7 ሰዓት አካባቢ ከልጃቸው ክፍል ሁለቱም በኃይል የሚያወራ ሰው ድምፅ ነው። ለቀናት ያላወራችው ሕፃን አሁን ስታወራ በውድቅት ሌሊት አዩአት፣ ተያዩ። ግራ ገባቸው። ሕፃኗ በቃሏ አንድም ነገር ቃል አውጥታ አታውቅም። እንግዲህ ብዙ ጊዜ ሰነበተች አይደል? ሳትናገር ምንም ነገር ሳታደርግ። ግን የሚገርመው ነገር ቀን ቀን አታውራ እንጂ ሌሊት ግን ታወራለች። የምታወራው ወሬ በተለምዶ ቅዠት እንደዚህ የተቆራረጠ ወሬ አይደለም። ቀጥ ያለ ንግግር፣ ልክ አሁን እኔና አንቺ እንደምንናገረው ቀጥ ያለ ንግግር ነው የምትናገረው ሌሊት። የሚገርመው ነገር የምትናገረው ነገር ትርጉም አለው። ማን ምን እንዳደረጋት፣ ምን እንደተደረገች፣ ምን እንዳስደነገጣት፣ ምን እንዳስፈራራት፣ እንደዚህ አይነት ሰው እያለች በደንብ ነው የምትናገረው። ጥያቄ ስትጠየቅ መልስ ሁሉ ትመልሳለች። እኔና አንቺ አሁን አግኝተናት እሷ እንቅልፍ ይዟት ከዛስ ምናምን ብንላት መልስ ሁላ ትመልሳለች። እቺ ልጅ የደረሰባትን ነገርና ያለችበትን ሁኔታ መገመት ነው እንግዲህ። እናትየው እንደገና ደግሞ የእናትየው ጎረቤቶች ይህን ነገር ሲያዩ እንግዲህ በተለምዶ ያው እንደሚባለው ቡዳ ነው በቃ ይሄ ያልሆነ ነገር ነበር የሚሉት። እሷን ከመረዳትና ያለችበትን ነገር ከማወቅ ምን ሆነች የሚለውን ጥያቄ ከመጠየቅ ይልቅ ወይም ደግሞ ሐኪም ቤት ከመውሰድ ወይ ደግሞ የሆነችውን ነገር ለማወቅ ፖሊስ ጋር ከመውሰድ ይልቅ ቡዳ ነው በቃ ወይ ሰው እንትን ብሏት ነው አይቷት ነው በልማድ የምንለው ነገር የለም ባህላዊ ነገር እንደዛ ነበረ ሲሏት የነበረው። ሊረዷት አልቻሉም። በዚህ ምክንያት እንግዲህ ብዙ ጊዜ ቆየች ማለት ነው። በእርግጥ የሕፃኗ በሕልሟ የምታወራው ነገር ሲደጋገም አንድ የሆነ ሰው እንደፈራች ተረድተዋል። ያ ሰው ግን የሆነ የቅርብ ሰው ነው ብለው ባልና ሚስት ተጠራጥረዋል። ሁለቱም የተጠራጠሩት ሰው ግን ይህ ግለሰብ ነው። ይህ ግለሰብ በተለያየ ጊዜ መብራትና ውሃ፣ ኤሌክትሪክ ምጣድ ለመጠገን ቤታቸው ይመጣል። ታዲያ ስራ ሰርቶ ሲጨርስ ከሕፃኗ ጋር ይጫወታል። በእርግጥ ከዘመድ ባለፈ ባዳ ሆኖ ሕፃኗን የሚቀርብ በቤታቸው ደግሞ የሚመጣ ሰው እሱ ነው። ኮፍያ ያዘወትራል። ሕፃኗም ሌሊት በሕልሟ ኮፍያው ስትል ስለሰሙ እሱ ነው ብለው አሰቡ። ባልና ሚስት ተማከሩ። ቤት ጠርተው ሕፃኗ ፊት ሊያቆሙት አሰቡ። አባት ልጅ ይሄ ሰው አይታ ካለቀሰች ወይንም ከፈራች ስሜቱን መቆጣጠር እንዳለበት አስጠንቅቀው ግለሰቡ ስልክ ተደወለለት። የደወለችውም ሚስት ስትሆን የተበላሸ ሶኬት አለና መተ አስተካክለው አለችው።
ግለሰቡ በተባለው ሰዓት መጥቶ ያዩት ግን ሌላ ሆነ። ሕፃኗ አይታው አልፈራችውም። ይልቁን እግሩ ላይ ተቀምጣ የሚያጎርሳትን ምግብ በላች። ላዩ ላይ እንቅልፍ ወሰዳት። እናትና አባት በራሳቸው ጥርጣሬ አፈሩ። ግለሰቡ ሕክምና እንዲወስዷት ተማጸናቸው። በሕፃኗ ነገር ግራ ተጋባ። ይህ ግለሰብ ከጥርጣሬ ነፃ ሆኖ ሌላ ሰው ማሰላሰል ጀመሩ። ከቀናት በኋላ ግን እናት ልጇ መኝታ ቤት አልጋ ስር አንድ እግር ጫማ አገኘች። ስባ ወጣችው። ያየችውን ማመን አቃታት። የማን እንደሆነ ታውቃለች። የባዳ ሳይሆን የዘመድ ነው። የሚያምኑት ዘመድ ለቤታቸው ቅርብ፣ ለልጃቸው ስጋ ዘመድ። የባል አክስት ልጅ ግን የቤታቸውን በር ቁልፍ የገጠመ ሲበላሽ ደግሞ መጥቶ የሚሰራ። የእናት ልብ መታ፣ ግራ ተጋብታ ብዙ ነገር ትዝ አላት። ከዘመድ ሁሉ ይሄ ጻድቅ የተባለ ግለሰብ ልጃቸው ትሸሸዋለች፣ ትርቋለች። በፍጹም አትቀርበው፣ በፍጹም ልትጠጋው አትፈልግም። ነገር ግን ቤተሰብ ስጋ ነውና እንደፈለገ ገብቶ ይወጣል። ሚስት ባሏ ቤት ሲመጣ የነገረችው አስደነገጠው። በመጀመሪያ ጊዜ ባል በሙሉ ልቡ አመናት። ግራ ገባው። የሚቀርበው ጻድቅ ልጄ ላይ ምን ቢያደርስ ይህ ተፈጠረ ብሎ አሰበ። ነገር ግን ባልና ሚስት ልጃቸውን መሃላቸው ሊያስተኙ አሰቡ። ባል ቤቱን በአግባቡ በሮችን እየቆለፈ ማደር ልማድ ቢሆንም አሁን ግን እርግጠኛ ሳይሆን አይተኛም። ከሳምንታት በኋላ ግን ሚስት ሌሊት ድምፅ ሰማች። የልጃቸውን ስም የሚጠራ ሰው ድምፅ። ግራ ገባት። ባሏን ቀሰቀሰችው። እሱም ዛሬ ድምፁን ሰማ። ሲነሳ ግን ሰው በቤቱ የለም። ታዲያ ያ ቀን ከነጋ በኋላ ግን ባል ያሰበውን ለሚስቱ ነገራት። ልጃቸው ክፍል አድሮ ጻድቅ ከሆነ የሚያሰቃያት እጅ ከፍንጅ ሊያዘው አለ። ሚስት እንዲተኛ ፈቀደች። ነገር ግን ኤሌክትሪክ ባለሙያው እነሱ ቤት እንዲያድር ተጠይቆ ተስማምቶ እነሱ ቤት መጣ። አሁን ባልና ኤሌክትሪክ ሰራተኛው አንዳቸው አልጋ ላይ አንዳቸው ፍራሽ ላይ መሬት ማደር ጀመሩ። ግለሰቡ ሲመጣ ሊይዙት ያሰቡት
የተሳካው 4 ቀናት አድረው 5ኛው ቀን ከእኩለ ሌሊት በኋላ ሲሆን ኮቴ ሳያሰማ የሕፃኗን ክፍል በር ከፍቶ መብራት ሲያበራ ከሁለቱም ጋር ተፋጠጠ። በዛ ጨለማ አባትና ኤሌክትሪክ ሰራተኛ ከግለሰቡ ጋር ግብግብ ቢፈጥሩ ጎረቤት ተባብረው ግን ፖሊስ ፊት ቀረቡ። ፖሊስ ወዲያው ሕፃኗን እንድትመረምር ወደ ጤና ተቋም ላከ። ግለሰቡ በዛ ሌሊት በቤታቸው መገኘቱ ብቻ ሳይሆን ሕፃኗ ላይ ምን ፈጽሞ ነው ዋና አርዕስት ሆነ። ወላጆቿ ግን በፍጹም ያልጠረጠሩትና ያላሰቡት ነገር ፖሊስ የጠረጠረው እውነት ሆነ። የሕክምና ውጤቱ የሚያሳየው ሕፃኗ ተደፍራለች ሲሆን ከሕፃኗ ጋር ፖሊስ ቆይታ በነበረው 11 ሰዎች መሃል 4 ጊዜ መርጣ ያመጣችው ጥቃቱን የፈጸመባት ራሱ ጻዲቅ መሆኑ ተናገረች። ይህች ሕፃን ሴት የፖሊስ አባላትና የስነ ልቦና ባለሙያዎች ተባብረው ሐቋ ታውቆ ፍትህ እንድታገኝ ያበረከቱት አስተዋጽኦ ቀላል አልነበረም። ዋና መርማሪው 12 ዓመት በሙያው ሲያገለግል የዚህች ሕፃን ያህል ህመሙን ደብቆ የተሰቃየ እንኳንስ ሕፃን አዋቂ አይቶ እንደማያውቅ ይናገራል። የዛሬ ታሪካችንን እንግዲህ ሐሳብ ተመልክተን የምናነሳው ነጥብ ልጆች እንግዲህ ማውራት ፈልገው ወይም ደግሞ ግን ፈርተው በተለያየ መንገድ ሐሳባቸውን ሊገልጹ ይችላሉ። የዛሬ ባለ ታሪካችን በህልሟ ነው እንግዲህ ገለጸች የተባለው፣ በህልሟ ነበር አወራች የተባለው። እንግዲህ ሌሎች ህፃናቶች ደግሞ አሉ በተለያየ መንገድ ራሳቸውን ሊገልጹ ይችላሉ። ግን የቤተሰብ ሙከራ ወይም ደግሞ ቤተሰብ ምንድነው ማድረግ ያለበት? ትዕግስት አድርጎ መጠበቅ ነው ያለበት። ምክንያቱም በተለያየ መንገድ ሊገልጹት ይችላሉ፣ አይታወቅም። ግን ልብ ማለት ያስፈልጋል ማለት ነው። አንዳንድ ጊዜ እንግዲህ በሚጫወቱት በጨዋታ መሀል ራሳቸውን ኤክስፕሌን ሊያደርጉ ይችላሉ፣ ሊገልጹ ይችላሉ። አንዳንድ ጊዜ ወይ በፊልም ሊሆን ይችላል፣ ወይ በጌም ሊሆን ይችላል፣ በምንሰጣቸው ሞባይል ሊሆን ይችላል፣ አይታወቅም። ነገር ግን ቤተሰብ ማድረግ ያለበት ያንን ትዕግስት አድርጎ የሆኑትን ነገር በደንብ ማጤንና መመልከት አለበት ማለት ነው። ልጅ ያለ ምክንያት ዝም አይልም። ያለ ምክንያት ልጅ ጸጥ ብሎ ዝም አይልም። ተጫዋች የነበረ ልጅ፣ ከዚህ በፊት የሚቦርቅ የነበረ ልጅ፣ ለዛውም በቤቱ ባደገበት እንዴት ዝም ሊል ይችላል? ስለዚህ ይሄንን መረዳት አለባቸው ማለት ነው። አብዛኛው ጊዜ ወላጆች በጣም ብዙ ጥንቃቄ የምናደርገው እንደ ወላጅ በእኛ ቁጥጥር ስር እያሉ ልጆቹ ምንም እንደማይሆኑ እናውቃለን፣ እንንከባከባቸዋለን፣ እንይዛቸዋለን። ነገር ግን ከበራችን አጥር ሲወጡ ከፍተው ከወጡ በኋላ ትምህርት ቤት ሲሄዱ፣ ከትምህርት ቤት ሲመለሱ፣ ትምህርት ቤት ውስጥ ሆነውም ሊሆን ይችላል፣ ጓደኞቻቸውን ቤት ሄደው ሊሆን ይችላል፣ ወይ ጎረቤት ሊጫወቱ ሲሄዱ ይሆናል። ብቻ ልጆቹ ደጅ ሲወጡ እኛ ልባችን ይንጠለጠልና በተቻለን መጠን ያንን የወጡበትን ቦታ የሄዱበትን ቦታ ሴፍ ሆነው እንዲመለሱ እናደርጋለን። በወጡበት ቦታ ሁሉ ስንት ሰዓት እንደወጡ ስንት ሰዓት እንደገቡ የምንችል ይዘናቸው እንሄዳለን። እዛ ቁጭ ብለን እንጠብቃቸዋለን። ካልቻልን ደግሞ እንመለሳለን። ብዙ ነገር አለ መቼም እንደ ወላጅ ሁላችንም ቢሆን ልጆቹን በሰላም ከቤታቸው ወጥተው በሰላም እንዲመለሱ እንጠብቃለን። ሁላችንም ቁጭ ብለን ከመጠበቅ አንስተን ሰው እንዲጠብቃቸው የምናደርግበት ሁኔታ አለ። ለሰው አደራ የምንልበት ሁኔታ አለ። ለጎረቤት ይሁን ለተለያየ ሰው ብቻ ልጆቹ በሰላም ወጥተው እንዲገቡ እናደርጋለን። ትልቅ ግን ተመሳሳይ አይነት ጥበቃ የሚደረግበት ቦታ ቤታችን ውስጥ እንደሆነ ግን አናውቅም። ልጆች ተደብቆ ተዋሽቶ ተክዶ በርካታ ሴት ልጆች በቤታቸው ውስጥ ተደፍረዋል። በራሳቸው ቤት ውስጥ በራሳቸው ስጋ ዘመድ ወይ ወላጆቻቸው ባመኑት ሰው በገዛ ቤታቸው ውስጥ የሚደፈሩ ሴት ህፃናት ብዛት በጣም ብዙ ነው። አሁን ወንድም እንደዛ። ልብ ማለት ያለብን ነገር አለ። የምናምነው ሰው የምናውቀው ሰው ያቀረብነው ሰው ለእኛ ነው። እኛ ነን እንደ ትልቅ ሰው እንደ ወላጅ እኛ ነን ያንን ሰው ያመንነው እንጂ ለልጆቻችን ግን እንደ ህፃን ልጅ የሚታመን ላይሆን ይችላል ያ ሰው።
የምትታመን ልትሆን አችልም ያቺ ሰው፣ ወይ ደግሞ ላይሆኑ ይችላሉ። ስለዚህ የኔ ጓደኛ ወይንም ደግሞ የኔ ዘመድ ልጄ ጋር ሲመጣ ሊታመን ይችላል፣ ላይታመን ይችላል፣ ክፉ ሊሆን ይችላል፣ ደግ ሊሆን ይችላል። ሰዎች ማንነታቸው የሚፈተሸው ወይንም ደግሞ የሚታወቀው እኛ በሚነግሩን ነገር በምናውቃቸው ባለን ኤክስፒሪየንስ አይደለም። ከነሱ ጋር የሰዎች ምንነት በፍጹም ልጆቻችን አጠገብ ሊያደርጉ የሚችሉት ነገር ስለማይታወቅ እኛንን ንቅት ብለን ኮንሽስ ሆነን ነገሮችን መከታተል ያለብን። በጣም በርካታ ሴት ልጆች ቤት ውስጥ መዓት አይነት ጥቃት ደርሶባቸው አይናገሩም። ለምሳሌ ይሄ ቲኔጀር ሆነው ሊሆን ይችላል፣ ትንሽ ከፍ ብለው ሊሆን ይችላል። ሰውነት መነካት በየቤቱ ስንት ሴት እንደዚህ አይነት ጥቃት ይደርስበታል። ከሰውነቷን ሰው ይነካታል። ከዛ በተጨማሪ ትደፈራለች፣ የማይደረግ ነገር ትደረጋለች፣ ታፍራለች፣ አትናገርም። ይሄ የሚሆንበት ምክንያት ወላጆች ለማን በራቸው እንደሚከፍቱና ማን እንደሚያስገቡ ስለማያውቁ ነው። ደጁን ብቻ ነው የምንከላከለው እንጂ ውስጥ ቤት ውስጥ የሚደርሰውን ጥቃት ለመከላከል የሚያስችል እውቀት ስለሌለን ነው። ስለዚህ ልጆቻችንን በቤታቸው በደንብ መከታተል መቻል አለብን። ወንዶችም ሴቶችም ልጆች በዚህ ሰዓት እንደዚህ አይነት ጥቃት ይደርስባቸዋል። መዓት ታሪክ ሰርተናል በስለ ሕይወት ፕሮግራም እንደነዚህ አይነት ነገሮች እና ማስተዋል መቻል አለብን። ልጆች በቤታቸው የሚደርስባቸውን ጥቃት መከላከል የሚችል ኃላፊነት ያለበት ሰው የመጀመሪያው ሰው ወላጅ ነው። የኔ ልጅ አይደርስበትም፣ የኔ ልጅ አይደርስባትም ብሎ የሚያስብ ሰው ሞኝ ነው። እኔም ሰው ቤት ሄጄ አንዳንድ ጊዜ በቃ ራሴን መቆጣጠር እስኪያማያቅተኝ ድረስ ለአንቺ ከውጭ ሆነች ስታየው የሚታይ ለራሳቸው ለወላጆቹ እና ለልጆቹ ግን የማይታይ አይነት ነገር ገጥሞሽ አያውቅም እንዴ? ምን ነካው ይሄ ሰው? ምን ነካት እቺ ሰው? እንደዚህ አይነት ሰው ለምንድን ነው ቤታቸው እንደዚህ የሚያደርጉት የምንልበት ሁኔታ አለና ልጆቻችንን የምናውቀው እኛ ነን። ልጆቻችንን የወለድናቸው የምናሳድጋቸው ወይንም ደግሞ በየትኛውም አጋጣሚ ህፃናት እጃችን ሲገቡ ማንንም ሰው ነው ማመን የሌለብን። ይሄ ድሮ አይደለም ጊዜው አሁን ተበላሽቶ ነው ይላሉ። አይደለም፣ ድሮ ስለማይወራ ነው። ድሮ እንደዚህ አይነት ሚዲያዎች ወጥተው በድፍረት ህፃናት ልጆች በቤታቸው በዘመድ በአባት በአጎት በምናምን እየተደፈሩ ነው ብሎ መናገር የሚችል አንደበት ስላልነበረ ነው። አሁን ግን አለ እንጂ ድሮ ከእህትና ወንድም አይደል እንዴ ስንት የሚወልዱት? አባት ከልጁ ይወልድ የለ እንዴ? አጎት ከእህቱ ልጅ ከወንድሙ ልጅ ይወልድ የለ እንዴ? እንደዚህ አይነት ነውሮች ነበሩ ድሮ፣ ዛሬም አሉ፣ ነገም ይኖራሉ። ነገ እንዳይኖር ግን ማድረግ የምንችለው እኛ ነን። በምን? በማወቅ በመጠንቀቅ። እንደዚህ አይነት ሁኔታውን አለመፍጠር እኮ ነው። ሁኔታውን አለመፍጠር የሚችለው ደግሞ አስተዋይ የሆነ ወላጅ ስለሆነ ማስተዋል መቻል አለብን፣ መረዳት መቻል አለብን። ልጆች እንግዲህ የሚፈሩት ነገር ለነሱ የእውነት ዓለም ውስጥ ነው ያሉት። የሚፈሩት ነገር ሪል ነው ለነሱ። ለእኛ ግን እንደ ጨዋታ እንደ ቀልድ ወይም ሲምፕል ነገር ሊመስለን ይችላል። አንዳንድ ጊዜ እንግዲህ መተው ሊያወሩልን ይችላሉ። የሆኑትን ነገር መተው ሊያወሩልን ይችላሉ። ወይ ከሌ መታኝ ሊሆን ይችላል፣ ከሌ ደበደበኝ ሊሆን ይችላል፣ ወይ ደግሞ ማስፈራሪያም ሊሆን ይችላል የደረሳቸው፣ ወይ በማስፈራሪያም ሊሆን ይችላል ሊጠቁ የሚችሉት። ስለዚህ መተው እኛን አምነው ሲነግሩን መስማት አለብን። ከቁም ነገር ቆጥረናቸው የሚያወሩትን እያንዳንዱን ነገር መስማት፣ ከቁም ነገር መቁጠር፣ ማክበር አለብን። አለበዛ ልጆቹ ማንም አይሰማንም፣ ማንም አይረዳንም ብለው ስለሚያስቡ ላይነግሩን ይችላሉ። በቃ አፍነው ሊይዙ ይችላሉ። እንደዛ አቢዩዙም ደግሞ ከፍ እያለ ሊሄድ ይችላል። ከዛ ከማስፈራራትም አልፎ በደልም እየደረሰባቸው አይ እኔ አልታመንም፣ ማንም አያምነኝም፣ ወላጆቼም አያምኑኝም ብለው ስለሚያስቡ ላይናገሩ ይችላሉ። አንዳንድ ጊዜ ልጆች ሲያወሩ ዝም በል ልጅ ነህ አንተ የሚባል ነገር አለ። ዝም በል ልጅ ነህ፣ የምታወራው ምንድን ነው? የምታወራውን ታውቀዋለህ? ይሄ ነገር እውነት ሊሆን አይችልም ብለን በኩርኩም እንላቸዋለን በንግግራችን። ነገር ግን ብንሰማቸው፣ የሚሉትን ነገር ብናከብር፣ ከቁም ነገር ብንቆጥራቸው፣ እንደ ትልቅ ሰው አድርገን እንደ ጓደኛ አድርገን የሚያወሩትን ነገር ሁሉ ብንሰማ ልንረዳቸው እንችላለን። ያሉበትን ነገር ማወቅ እንችላለን ማለት ነው። ሌላው እንግዲህ እንደ ወላጅ ሁልጊዜም ቢሆን የምንረዳው አንድ ነገር አለ። ጠዋት ተነስተን እንሮጣለን ለልጆቻችን ጥሩ እንዲማሩ የቻልነውን ያክል እናደርጋለን። ጥሩ እንዲኖሩ፣ ከኛ የተሻለ ነገር እንዲኖራቸው ልጆቻችን መኖሪያቸው ጥሩ እንዲሆን፣ መማሪያቸው ጥሩ እንዲሆን፣ የትራንስፖርት የሚጠቀሙት መንገድ ወይ መኪና እንገዛለን ከቻልን፣ ካልቻልን ሰርቪስ ምናምን እየተባለ ለልጆቻችን ጥሩ ምግብ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ ትምህርት ቦታ
የምንችለውን ሁሉ እንደወላጅ እንደክማለን አይደል? ሳንሰስት በቃ ከውስጣችን ያለውን ነገር ሁሉ ጥፍጥፍ አድርገን ለልጆቻችን አንዳንዴ እኛ ያልኖርነውን ኑሮ ሁሉ ለነሱ ልንሰጣቸውና እንዲኖሩ ልናደርጋቸው እንችላለን። ከዚህ ሁሉ ነገር ግን ልጆች የመጀመሪያ ከኛ የሚፈልጉት ነገር ደህንነታቸውን እንድንጠብቅላቸው ነው። ልጆች ቤታቸው፣ ህይወታቸው፣ ትምህርት ቤታቸው፣ መንገዳቸው ሁሉ በማንም አደልት በሆነ ሰው ምክንያት ደህንነታቸው እንዳልተነካ፣ ሴትም ይሁን ወንድ ሰውነቱ እንዲች እንዳልተነካ እርግጠኛ ሆነን እንድናኖራቸው ነው የሚፈልጉት እንጂ መኪናውም፣ ቤቱም፣ ትምህርቱም ሁሉም ይሄ የምንለፋለት ነገር በጠቅላላ ገዝተን የምናመጣላቸው መጫወቻ፣ ወስደን የምናዝናናቸው ቦታ ሁሉ ዋጋ የለውም። ዋጋ የሚኖረው ደህንነታቸው ተጠብቆ ከሆነ ነው። ምክንያቱም ልጆች በቤታቸው ደህንነታቸው ካልተጠበቀ ትልቅ የአእምሮ የአስተሳሰብ መዛባት፣ የሞራል መነካት የምንለው ይሄ የስነ ልቦና ቀውስ የሚደርስባቸው የዛን ሰዓት ነው። ለምሳሌ አሁን መሰረቱ ሳይኖረው ዝም ብሎ የተቆለለ ቤት፣ ፎቅ የተሰራ ቤት አንድ ቀን ይናዳል ይባላል። አይ ይሄ ቤት አያስፈልገኝም ብለን አፍርሰን ግን መሰረት ጥሩ ሰርተን ግን የሰራነው ቤት መልካም ይሆናል ይባላል። የልጆቻችን ማንነትም እንደዛ ነው። ልጆቻችን በደህንነታቸው በቤታቸው ውስጥ እኛ ደህንነታቸውን ሳንጠብቅ ሴፍቲያቸውን በደንብ አድርገን ሳንቆጣጠር ያ ነገር በእርግጠኝነት ደህንነታቸው ቤት ውስጥ ሳይሰራ ተበላሽቶ በሆነ ሰው ምክንያት ጥቃት ደርሶባቸው ሳይናገሩ አጠገባችን ባለ ሰው እኛ በራችንን ከፍተን ባስገባነው የሆነ ነገር ከተደረጉ ልክ እዛ ጋር መሰረቱ እንደተናጋ ቤት መሰረቱ ተናግቶ እንደተሰራ ህንፃ ነው የሚሆኑት። አይምሯቸው ላይ የስነ ልቦናቸው ላይ ያለው ጉዳት በጣም ከባድ ነው። አዎ እንደ ልጆቻችን ያሳዝኑናል። የሚያሳዝነው ነገር ግን የስራ ህይወታቸው፣ የፍቅር ህይወታቸው፣ ከራሳቸው ልጆች ጋር ያላቸው ሪሌሽንሽፕ ብዙ ነገር ከመሆን ባለፈ ራሳቸውን የሚያጠፉ ሱስ ውስጥ የሚገቡ ይሄ ዓለም ላይ ድንግጥ የሚያደርጉ ነገሮችን የሚያደርጉ አይነት ስብዕና ይኖራቸዋል። መረዳት መቻል አለብን። ብልጥ መሆን መቻል አለብን። የልጆቻችን ደህንነት ከምንም ነገር በላይ ትልቅ ነው። ልጆቻችን ደህንነታቸው የሚጠበቀው እኛ መርጠን ዘመድ አጠገብ ስላደረግናቸው አይደለም። እኛ መርጠን የምንወዳቸውና የሚወዱን ሰዎች አጠገብ ስላደረግናቸው አይደለም። እኛንን መጀመሪያ ልጆቻችን አጠገብ መሆን ያለብን። ስራም ትምህርትም ምንም ነገር ሲቀር ይቀራል። ከልጆቻችን የሚበልጥ ነገር የለም። ትምህርት ቤት ረጅም ሰዓት ነው። ልጆቻችን ትምህርት ቤት ሲውሉ በጣም ትልቅ ሰዓት ነው። ምስጋና ይግባው ትምህርት ቤት ብዙ ነገር ይችልልናል። ከዛ ከትምህርት ቤት ከወጡ በኋላ ቤት ውስጥ ያለችው ሰዓት እስከ መኝታቸውን ጭምር እስከ ጠዋት ያለችው ሰዓት ልጆቻችን ማንም መጥቶ እንዲች እንደማይነካቸው፣ በምላሱ እንደማይናገራቸው፣ እንደማይመታቸው እርግጠኛ መሆን መቻል አለብን። እያንዳንዳቸው ወላጆች እናትም ይሁን አባት ልጆቹ በምንም አይነት መንገድ አታክ እንዳልተደረጉ እንዳልተነኩ እርግጠኛ የሚሆነው ያ ወላጅ ራሱ ልጆቹን ማነጋገር በአንደበቱ አውጥቶ ማናገር ያ ስኪል ሲኖረው ነው። ከልጆቹ ጋር እንደዚህ አይነት ሪሌሽንሽፕ ቢልድ አድርገው የመጣ ሲሆን ነው። ጥንቃቄ ስለሚያስፈልገው ከልጆቻችን ጋር ማውራት መቻል አለብን። ይሄ በስራ ምክንያት በተለያየ ምክንያት በህይወት ግርግር ምክንያት ልጆቹን አንስተን ለሰራተኛ ጣል አድርገን እኛ ጠዋት ወጥተን ማታ የምንገባ ከሆነ በጣም ብዙ ችግር እናስከትላለን። ለዚህ ደግሞ እናቶች በተለይ በጣም ትልቅ ትኩረት ማድረግ አለባቸው። ስብስብ አድርጋ ልጆቿን ደህንነታቸውን ጠብቃ የምታሳድግ እናት ዙረት ያቆመች እናት ናት። እናት እንደ እናት ዙረት መልመድ የለባትም። እናት ዙረት አይፈቀድላትም። እናት ስራ ትስራ። ስራ ከሰራች በኋላ ግን ሁሌ አይምሯ ላይ፣ ጀርባዋ ላይ፣ ጭንቅላቷ ላይ ተሸክማ የምትዞረው ልጆች አሏት። እናት ስራ ትስራ የሚል ሀሳብ የለኝም እኔ። እናት ግን መዞር የለባትም። በተቻላት መጠን የእሷ ከፊት እንደዚህ እኛ እንደምናየው አይን ብቻ አይደለም እናት ያላት፣ በተለያየ አቅጣጫ የሚዞር አይንን ያላት እናት። አንድ ጭንቅላቷ አንድ ነገር ብቻ አይደለም የሚያስበው፣ 10 ነገር ማሰብ ቢችልም 10ሩም ሀሳብ የልጆቿ ሀሳብ ነው። ምክንያቱም ትልቅ ደህንነት የምንፈልገው ማንም ሴትም ይሁን ወንድ በብዛት እናቶች ናቸው ከልጆች ጋር ረጅም ሰዓት የሚያሳልፉት እና ከእናት ነው። ስለዚህ ሁላችንም እህቶቻችን እናት የሆኑ ወይንም የሰው ልጅም ቢሆን የሚያሳድጉት እናቶች መረዳት ያለባቸው ነገር በቃ ዙረት ምናምን ልጆቻችን ሲያድጉ ይደርሳል። ይሄ የስራ ሰዓታችን እሺ፣ ግን ከስራ ሰዓት በኋላ እየሮጣን ወደ ቤታችን መሄድ
ሻይ መጠጣቱም መዝናናቱም ጓደኞቻችንን ማግኘቱም ዘመድ ቤት አለመሄዱ ምናምን በጥቅር ይላል። በጣም ሁላችንም መዝናናት እንፈልጋለን። ያ ግን ህይወት አይፈቅድልንም። ይሄንን በጸጋ ነው መቀበል ያለብን። ልጆች ያሏት እናት ወንድስ ምናምን ይላሉ። አሁን የምናወራው ስለ እናት ነው። ሁላችንም የምንረዳው የእናትን ኃላፊነት ነው። እናት ከሆንኩኝ እኔ በምንም ተአምር ዙረት እንደማይፈቀድልኝ አምናለሁ። ልጆች ራሳቸውን ሲችሉ መዞር እችላለሁ። እስከዛ ድረስ ግን ኃላፊነቴን ተረድቻለሁ። ያንን ኃላፊነት ማንም አስገድዶኝ አይደለም የተረዳ ነው ወይንም የተረዳሁት ወድጄ ፈቅጄ አምላኬ ፈጣሪ የሰጠኝን ኃላፊነት አሜን ብዬ ተቀብዬ እናትነቴን በጸጋ ስለተቀበልኩኝ መዞር አልፈልግም። ከማንም ጋር እየዞርኩ ቡና ማንቃረር አልፈልግም። ከማንም ጋር እየዞርኩኝ ሰዓቴን ባጉል ነገር አላቃጥልም። እየሮጥኩ ልጄ ጋር ነው የሚሄደው። አበላለሁ፣ አጠጣለሁ፣ አበስላለሁ፣ አጥባለሁ። ለምን 40,044 ሰራተኛ አይኖረኝም? እኔ ግን እንደ እናት የሚጠበቅብኝ ነገር አለ። ከኔ በላይ የልጄን ደህንነት የሚጠብቅ ሰው ማንም የለም። እናቶች፣ ሴቶች እህቶቻችን መረዳት ያለባቸው እያንዳንዷ በዙረት የምትጠፋ ሰዓት ያጎደልነው ከልጆቻችን ነው። ዙረት የለመደች እናት እርግጠኛ መሆን ያለባት በዞረችው መጠን ልጇ ላይ ያጉድላለች። ፋራነት አይደለም ዙረት አለመውደድ። እየሮጡ ወደ ቤት መግባት የብልህ ስራ ነው። ጎበዝ ኃላፊነቷን የምትረዳ እናት፣ ለልጆቿ ነገ ህይወት የምትጨነቅ እናት፣ ማስተዋል ጥበቡ የተሰጣት እናት፣ የእናትነት ጥበብ እጥፍ ተደርጎ የተሰጣት እናት ዙረት አትወድም። ምክንያቱም ዘሯን፣ ልጇን፣ ማንነቷን ታከብራለች። ለዛ ነው እየሮጠች ወደ ቤቷ የምትገባው። እንደነዛ አይነት እናት ሆነን እራሳችንን ካገኘ ነው መረዳት ያለብን ነገር ቁም ነገር እየሰራ እንደሆነ ነው፣ ጎበዝ እንደሆንን ነው። ቤታችን ገብተን ልጆቻችንን የቤት ስራ ማሰራት፣ ማጣጠብ፣ ከልጆቻችን ጋር ቀናችሁ እንዴት ነው ብለን መጠየቅ፣ በተገቢው ሰዓት ያለን ቤታችን ያፈራውን ነገር እራታቸውን ማብላት፣ አስተኝተናቸው ለነገ ማዘጋጀት። እናት እኮ ልጆቿ ነገ የሚያደርጉትን ጫማ አይታ፣ ካልሲ አይታ፣ ደብተራቸውን ቦርሳቸውን ፈትሻ ንጹህ ነው ንጹህ አይደለም ብላ ቅዳሜና እሑድ አዘጋጅታ ሳጥባ ብዙ ነው የእናት ኃላፊነት። አባት ያንን አያደርግም አላልኩም። የምንናገረው ዛሬ ግን ስለ እናት ነው። ፉክክር እናት ከማንም ጋር ማድረግ የለባትም። እንደዚህ ፍትፍት አድርጋ ልጆቿን የምታይ ከሆነ ማንም የውጭ አካል ማንም ሰው ባዳ የሚሆን ዘመድ ከየትኛውም የሚመጣ ሰው እንዲች አድርጎ ልጆቿን አይነካም። እንዴት ነው ባለቤቱን ካልናቁ አጥሩን አይነቀንቋል። እኛ ያከበርናቸው ልጆች እንኳንስ ሰውነታቸው ሊነካ እንኳንስ አይደለም ሰው ያልተገባ ነገር ሊያረጋቸው ማየት ይፈራል በሙሉ አይኑ። ልጆቻችንን እናክብር። ራሳችንን የምናከብር ከሆነ ልጆቻችንን እንጠብቃቸው። ምክንያቱም የኛ ኃላፊነቶች ናቸው። እናቶች ልብ ማለት መቻል አለባቸው። በርካታ ህፃናት ዛሬ በየቦታው የመደፈር ጥቃት፣ የተለያየ ነገር የሚደርስባቸው እናቶቻቸው ችላ ስለሚሉ ነው። ግን ደግሞ የአባቶች ማስተዋጽኦ በጣም ትልቅ ነው። እዚህ ጋር ወላጆች እንግዲህ በጣም ቢዚ ሊሆኑ ይችላሉ። በተለያየ ምክንያት ስራ ሊሆን ይችላል፣ ወይ የታመመባቸው ሰው ሊኖር ይችላል። በተለያየ መንገድ ቢዚ የሚያደርጋቸው ነገር ሊኖር ይችላል። ታዲያ ልጆቻቸውን ለማን ሰጥተው ነው የሚሄዱት? ለማን ነው ኃላፊነት ትተው የሚሄዱት? ይህን ነገር ማሰብ አለባቸው። እነሱ መሮጥ ያለባቸው ስራቸው ጋር ወይም ደግሞ የታመመ ሰው ጋር ብቻ አይደለም። ልጅ ይቀድማል አይደል? ልጅ ይቀድማል፣ ልጅ ይበልጣል። ከዛ በኋላ እንግዲህ እነሱ የሚሄዱበት ቦታ ሄደው ልጁ አንድ ነገር ቢሆንስ፣ ልጅቷ አንድ ነገር ብትሆንስ፣ በኋላ ጸጸቱን አይችሉትም። ስለዚህ ምንድነው ማድረግ ያለባቸው? የሚሄዱበት ቦታ ይዟቸው መሄድ ነው ያለባቸው። በቃ ግድ ከሆነ እዛ የሚተካቸው ሰው ከሌለ ወይም ያግዛቸው ሰው ከሌለ፣ አዳሪ ሰው ከሌለ ምንም ማድረግ አይችሉም። ለሰራተኛም እንኳን ወይም ደግሞ ለቤት አጋዥ ትተን መሄድ የለብንም። ወላጆች ይህን ማድረግ አለባቸው። ትተው መሄድ የለባቸውም ለማንም። ለዘመድም ሊሆን ይችላል፣ በጣም ለሚያምኑትም ለሚቀርቡትም ሰው ሊሆን ይችላል። የሚያምኑት እነሱ ናቸው፣ ወይም ደግሞ ለእነሱ ነው ዝምድናው የሚሆነው። የሚደረገው ወይም ደግሞ የሚከናወነው ነገር አይታወቅም። ጥንቃቄ ማድረግ አለባቸው፣ ቅድመ ጥንቃቄ ማለት ነው። ስለዚህ ሲወጡ ግዴታ ሲሆንባቸው ልጆቻቸውን አብረው ይዘው መሄድ፣ ስራም ቦታ ቢሆን ግዴታ ከሆነ ስራ ቦታ ልጆቻቸውን ይዘው መሄድ። ይህን በማድረግ እንግዲህ እንደዛ አይነት በጣም አስቀያሚና አስከፊ የሆኑ ጥቃቶች በተለይ ደግሞ በህፃናት ላይ የሚደረግ
አስነዋሪ ነገሮች መከላከል ይቻላል ማለት ነው። ትልቁ ሌላው ልጆችን ከእንደነዚህ አይነት እንደ ዛሬ ባል ታሪኮቻችን ላይ ከተመለከትነው አይነት ጉዳት ወይም ደግሞ ጥቃት መከላከል የምንችለው ብዙ ብለናል፣ ትኩረት በማድረግ ነው ብለናል። ወላጅ እንደ ወላጅ ትኩረት የሚያደርግባቸው ቦታዎች በጣም ብዙ ናቸው። የህይወት ፈተና፣ የህይወት ውጣ ውረድ በጣም ብዙ ነገር ሆኖ ወላጆች በተለያየ ነገር ሊወጠሩ ይችላሉ። አንዳንድ ጊዜ ግን በጣም ወላጆችን የሚያዘናጋው ነገር የህይወት ውጣ ውረድ፣ የህይወት ፈተና በላይ ምንድን ነው ለልጆች የሚሰጥን ትኩረት ሰዎች ስለሚያጣጥሉብን ነው። በንግግርም አለ አይደል፣ ምንድነው አንቺ ልጄ ልጄ የምትለው፣ ምንድነው አንተ ልጄ ልጄ የምትለው፣ በልጅ ቆዳ የተቀበረ የለ ይሉናል። እና በእነሱ ቆዳ የተቀበረ ነው ያለው። ይሄ ማለት የማይመስል ነገር፣ ልጆችን ትኩረት ማድረግ፣ ልጆቻችንን ቅድሚያ መስጠት እንዳንችል የሚያደርገን ጎጂ ልማድ አለ። ልጆች ከምንም በላይ ቅድሚያ ሊሰጣቸው ይገባል ሲባል ከልጆች በተረፈ ሰዓት ነው የምንሰራው። ከልጆች በተረፈ ገንዘብ ነው ወላጅ የሚኖረው። ከልጆች የተረፈ ምግብ ነው ወላጅ የሚበላው። ከልጆቻችን ልብስ መግዣ በተረፈ ነገር ነው እኛ የምንለብሰው እንጂ ከልጆቻችን ላይ እየቀማን የምናደርገው ነገር የለም። ምንም ነገር በምድር ላይ ጥንቅር ብሎ ይቅር፣ ምንም ነገር ከልጆቻችን የሚበልጥ ነገር የለም። አንዳንድ ስራ በጣም ያጓጓል። አንዳንድ ስራ ህይወታችንን በጣም ይቀይረዋል። በርካታ ነገር ልንል እንችላለን። ግን የልጆቻችንን ሰዓት ስለሚበላ ያንን ነገር እርግፍ አድርገን የምንተው ብዙ ወላጆች አለን። እኔ አንዷ ነኝ። ማለት ይሄ ሰዓት ለልጄ አይሆንም፣ ይሄ ስራ ከልጄ ጋር አይሄድም ብዬ የተውኩት ስራ በጣም ብዙ አለ በህይወቴ። ያንን ስራ በፈለግኩ ሰዓት መስራት እችላለሁ። የልጄን ልጅነት ግን መቼም ላገኘው አልችልም። የልጄ ልጅነት ያመልጠኛል። የልጄን ልጅነት መስራት ያለብኝን ነገር እንደ እናት ሳልሰራ ካለፈ በኋላ ግን እኔ ኪሳራ ላይ ነው የምወድቀው። በምን ማስረዳት ያለብኝና ማስገንዘብ ያለብኝን ነገር ባለማስገንዘቤ ምክንያት የትኛውም አይነት ገንዘብ ላይ የሚያማልለን ንብረት ሆነ ገንዘብ ሆነ በፈለግነው ሰዓት የማግኘት እድል አለን። በልጆቻችን እድሜ ላይ ግን ቀልደን ልናገኘው አንችልም። ወላጅ ልጆቹ ሲያድጉበት ይቆጫል። እንደው ቶሎ አደጉብኝ ይላል። አንዳንድ ወላጅ ደግሞ እፍ እያለ 18 ዓመት አልደርስ ይለዋል። ጎበዝ ወላጅ ነው የሚቆጨው። ጎበዝ ወላጅ ነው እያንዳንዱ ሞመንት ኢንጆይ የሚያደርገው። ጎበዝ ወላጅ ነው ጥሩ ሜሞሪ እንዲኖረው የሚሰራው። የትኛው ነኝ እኔ ብለን ማስተዋል መቻል አለብን። ሰዎች እንዳያታልሉ መጠንቀቅ አለብን። ጓደኞቻችን ልጆቻቸውን ጣል ያደረጉ፣ ጓደኞቻችን ለልጆቻቸው ግድ የሌላቸው፣ ጓደኞቻችን እቤት ሲገቡ ነይ እንትና ይሄን ልጅ ያዥልኝ፣ የራሳቸውን ልጅ ለሰራተኛ ወይም ሞግዚት እኮ ነው የሚሉ አለ አይደለ? ለልጅ ምንም ግድ የሌለው ጓደኛ ከሆነ ያጋባብናል። እኛ ልጆቻችንን እንዳንንከባከብ እንዳንይዝ፣ ዋጋ ለልጆቻችን ይሄ አለ አይደለ? ቫልዩ የምናደርገውን ነገር ያሳጡናል። ጓደኞቻችን ራሱ ልጅ የሚወዱ ነው መሆን ያለብን። እኛ ጥሩ ወላጆች ከሆንን ለልጆቻቸው ቦታ የሚሰጡ፣ ልጆቻቸውን የሚያቀርቡ፣ ከነሱ መማር ነው ያለብን። ልጁን ጣል ያደረገ፣ ልጇን ጣል ያደረገች፣ ልጆቹን ዞር ብሎ ማያይ፣ ልጆቿን ዞር ብላ ማታይ ጓደኛ እኔ በፍጹም እንኳን ጓደኛ መሆን አይደለም ማየትም አልፈልግም፣ መስማትም አልፈልግም። ምክንያቱም ከኔ የወላጅነት ችሎታ ጋር መመጣጠን የሚችል ወይም ደግሞ የበለጠኝ ሰው ጎበዝ ወላጅ እንደሆነ የሚያደርገኝ እንጂ ሰነፍ ወላጅ እንደሆነ የሚያደርገኝ ሰው ጋር ጓደኛ አልሆንም፣ ሰላምታም አልፈልግም። ለምን? ያጋባብኛል። እኛም ብልጥ መሆን መቻል አለብን። ወላጅነታችንን ዝቅ ሊያደርገው ሰነፍ ወላጅ ሊያደርገን የሚሞክር ሰው ጋር አጠገብ መሆን የለብንም። ጎረቤቶችም ይገጥሙናል አንዳንዴ። አንቺ እንደ ሁል ጊዜ ልጅ ልጅ እንዳልሽ፣ አንቺ እንደ ሁል ጊዜ ሞኝ ናት እኮ፣ ሞኝ እኮ ነው እሱ። ወንዶች ሲሆኑማ እንደ ወንድ አይቆጥሯቸውም። ልጆቻቸውን ካጠቡ፣ ካስተኙ፣ ካስጠኑ፣ ካበሉ፣ ካበሰሉ ምናምን። በተለይ በእኛ ሀገር በቃ ይሄ ሴት እኮ ነው ይባላሉ። አላማ ቢስ የሆነ ሰው ነው እንዲህ የሚለን። አላማ ምን እንደሆነ ማያውቅ፣ ልጆች አላማ እንደሆኑ አያውቁ። ልጆችን ለቁም ነገር ማድረስ አላማ እንደሆነ ያልተረዳ ሰው ነው እንደዚህ የሚለን። እንደነዚህ አይነት ለጆሮአችን የማይመጥን ለአእምሯችንም የማይገባ ንግግር የሚናገርን ሰው አልሰለጠንም፣ አላወቀም፣ እውቀት የለውም ብለን ንቀን መራመድ ነው ያለብን። ለምን? በልጆቻችን ማንነት ላይ ልንሰራ ቆርጠን የተነሳን ሰዎች እንዳልነው አላማችንን ያስቱናል። ልጅ በጣም ትልቅ ፕሮጀክት ነው። በጣም ትልቅ ትኩረት የሚፈልግ ነገር ነው። ልጅ ማሳደግ ትልቅ ስኪል ይጠይቃል፣ እውቀት ይጠይቃል፣ ብዙ ነገር ነው እና ወላጅነትን ችላ እንድንል የሚያደርገንን ሰው ከአጠገባችን ማራቅ መቻል አለብን። ወላጅነትን ከሚያጣጥሉ ይሄ
እንዳነሳ ነው በልጅ ቆዳ የተቀበረ የለም ምናምን የሚሉ ጎጂ ልማዶች ካልተገነዘበ ሰው አንደበት የወጣ ነው እንጂ ከጎበዝ ወላጅ የወጣ እንዳልሆነ መረዳት መቻል አለብን። ታሪክ ውስጥ እንግዲህ እንደምንረዳው የእናትየዋ ጓደኞች ያሉት ነገር አለ፣ ቅድምም እንዳነሳ ነው ማለት ነው። ይሄ ነገር እንግዲህ ቡዳ ሊሆን ይችላል ወይ ደግሞ የሰው አይን ሊሆን ይችላል ብለው ወደ ባህላዊ ነገር ነው የቀየሩት። ታዲያ እንደዚህ አይነት ነገር ህፃናት ሲደርስባቸው በዙሪያቸው ያሉ ሰዎች ምናልባት ወላጆች ባያስተውሉ እነሱ አስተውለው ከሆነ ገብቷቸው ከሆነ ምንድን ነው ማድረግ ያለባቸው? ይህንን ትችት መተው ከመናገር ውጪ በዚህኛው መንገድ በባህላዊ መንገድ ብቻ ከማሰብ ወይም ከመናገር ውጪ ሌላ ያለፈ ነገር አለ። ሕክምና የሚባል ነገር አለ። አንዳንድ ጊዜ ህፃናት እንዲያወሩ የሚደረግበት ብዙ መንገዶች ይኖራሉ እና እነዚህ የህፃናት ራሱ ፕሮፌሽናል የሆኑ ሰዎች አሉ። ህፃናት የሆነ በደል ሲደርስባቸው እንዲናገሩ የሚደረግበት መንገድ ማለት በውጭም ዓለም የተለመደ ነው። የሆነ ህፃን አቢዩዝ ተደረገ ማለት የሆነ ክፍል ውስጥ እሱ የሚጫወትበት ደስ የሚሰኝበት ራሱን ኢንተርቴን የሚያደርግበት ቦታ ያስቀምጡትና በምንድን ነው ራሱን የሚገልጸው ብለው ሪሰርች ይሰራሉ። በአሻንጉሊቱ ነው በየትኛው ነው ብለው ያደርጉና ከዛ ስቶሪውን አገጣጥሞ እንዲያወራ ራሱ ስቶሪውን አገጣጥሞ ራሱን እንዲገልጽ ያደርጋሉ። ስለዚህ ይህም መንገድ አለ። ፖሊስም ይህን ነገር ሪሰርች እንዲሰራ እና እንዲያውቅ ማድረግ ይቻላል። በዚህም ደግሞ የተካኑ ብዙ ሴቶች ቢሆኑ ይመረጣሉ። ይህን ነገር ትዕግስትም ይኖራቸዋል፣ ለመረዳትም ቅርብ ናቸው፣ ፈጣን ናቸው። ወንዶች ትዕግስት የላቸውም ለማለት አይደለም። ነገር ግን ሴቶች በብዛት ይሄ ከልጅ ጋር ያላቸው አታችመንት በጣም የጠበቀ ስለሆነ ይህን ነገር ፋይንድ አውት ለማድረግ እና ለመረዳት በጣም ቅርብ ስለሆኑ በዚህ መንገድ ማወቅ መለየት ይቻላል እና ይሄ አጉል ባህል የሆነውን ጎጂ ባህል የሆነውን ዝም ብለን መተቸት ወይም ደግሞ ይሄ በቃ ይሄ ባህላዊ ነገር ዝም ብለን ማውራት አንዳንድ ጊዜ ጥሩ አይደለም። አንዳንድ ጊዜ መንገዱን ማሳየት፣ እንደዚህ ብታደርጊስ፣ እንደዚህ አይነት ባለሙያ ቢያየውስ፣ ሳይኮሎጂካሊም ቢረዳስ ብሎ አስተያየት መስጠት አንድም ጥሩ ነገር ነው ማለት ነው። ሌላው እንግዲህ እንደነዚህ አይነት ጾታዊ ጥቃት ልክ አሁን የዛሬ ባል ታሪካችን አይነት የደረሰባት አይነት ጥቃት የሚደርስባቸው ህፃናት ወንድም ይሁን ሴት ወደ ትምህርት ቤት መሄዳቸው አይቀርም። ትምህርት ቤት በሄዱ ሰዓት ደግሞ አብዛኛውን ጊዜ ከጎናቸው ላለ ልጅ ይናገራሉ ለጓደኛቸው። ከዛ ጓደኞቻቸው ግን በጣም ነው ሚስጥር የሚደብቁት፣ አይናገሩ። ልጆች ሚስጥር አይናገሩ። ልጆች ሚስጥር ለወላጆቻቸው መጥተው ጓደኛቸው የነገራቸው ሚስጥር ለወላጅ ለመናገር በጣም ሩቅ ተራምዶ የሄደ ወላጅ ነው እንዲህ አይነት እድል የሚያገኘው። ከልጆቹ በጣም ቅርብ መሆን አለበት። ብዙ ነገር ብዙ ስራ አለው ያ። ለማን ግን ልጆቹ ሊናገሩ ይችላሉ? ወይንም ይሄ ነገር ግልጽ ሊሆንለት ይችላል? አስተማሪ፣ መምህራን በትምህርት ቤት ውስጥ እንደነዚህ አይነት ነገሮችን ትንሽ ምልክት ካዩ ለምን ተስፋ ይቆርጣሉ መሰለሽ? ለወላጅ ሲናገሩ ወላጅየው የሚሰጣቸው መልስ ተስፋ ያስቆርጣቸዋል። ያ ወላጅ የቤቱን ድክመት፣ ቤት ውስጥ ልጅቷ እንደዚህ ልትደረግ ትችላለች መባል የሚባለውን ራሱ አርስት መስማት አይፈልግም። እንደዛም ስለሆነ ነው ልጁ እንደዚህ አይነት ነገር የሚደርስበት፣ መጀመሪያም ችላ የሚል ስለሆነ። መምህራን ልጆች እንደዚህ አይነት ጥቃት ደርሰውባቸዋል ብለው ካወቁ አይደለም፣ መረጃ ከደረሳቸው አይደለም፣ ከተጠራጠሩ ለፖሊስ መናገር መቻል አለባቸው። ይሄ የዜግነት ግዴታ ነው። አስተማሪ ወላጅ ነው። አስተማሪ ወንድ ከሆነ አባት ነው፣ ሴት ከሆነ እናት ነች። ትምህርት ቤታችን ለኛ ወይንም ትምህርት ቤት ለልጆቻችን ማለት ከቤታቸው ቀጥሎ የሚወዱት እንደ ቤተሰባቸው የሚያዩት ሴፍቲያቸው የሚጠበቅበት ቦታ ነው አይደል? ስለዚህ መምህራኖች፣ አስተማሪዎች ማለት ነው መረዳት ያለባቸው ነገር ለልጆቻችን ወላጆቻቸው ናቸው። ጥርጣሬ፣ ትንሽ ጥርጣሬ ካለ አጠገባቸው ላለ ፖሊስ ጣቢያ ሄደው በትክክል ጥቆማ መስጠት መቻል አለባቸው። ይሄ ቀልድ አይደለም። ሴቶችና ህፃናት ጋር ሄደው ያለውን ነገር ያዩትን ጥርጣሬ መግለጽ መቻል አለባቸው። ይሄ በጣም ሲሪየስ ኢሹ ስለሆነ ግን በብዛት መምህራን እንዲህ አይነት ነገር ሲገጥማቸው ያለን መረጃ ምንድን ነው? ለወላጅ ሲጠይቁ ወላጅ ተስፋ እንዲቆርጡ የሚያደርግ መልስ ሲመልስላቸው ዝም ይላሉ። አብዛኛውን ጊዜ ግን ከወላጅ ቀጥሎ ከቤት ውስጥ ቀጥሎ መምህራን ይታዘባሉ። እንደዚህ አይነት ልጆች ያስታውቃሉ። እንደዚህ አይነት ነገር ጉዳት የደረሰባቸው ልጆች በቀላሉ መምህራን መለየት ይችላሉ። ከብዙ ህፃናት መካከል እንደዚህ አይነት ነገር ያለባቸው ልጆች አጠገባቸው አድርገው ለህግ አሳልፎ መስጠት መልካም ነገር ነው። ምክንያቱም
ዝም ብለን መረጃ አይደለም የተናገርነው። የዛን ልጅ ህይወት ከዛች ቀን ጀምሮ አድነናል። እንደዚህ አድርገው መረጃ ሰጥተው የብዙ ህፃናትን ህይወት የታደጉ በርካታ ወላጆችም ተመልክተናል ስለ ህይወት ፕሮግራም ላይ። ውድ የስለ ህይወት ቤተሰቦች ህፃናት ላይ ለየት ያለ ነገር ወላጅ በተመለከተ ሰዓት በፍጥነት ወደ ፖሊስ እንዲሁም ወደ ህክምና መውሰድ ግዴታ መሆኑን በዛሬው ፕሮግራማችን ተረድተናል።